ሲሉ ነዳዋል። እግዚአብሔር ይባርክ አገባዋል። አሁን ለወልድ ነው በደንብ ባርኩኛል። እግዚአብሔር ይባረክ። ስለዚህ በዚህ መንፈስ ላይ ያለ ነው። ማታ ጥሩ ጊዜ ነበረ። አቤት ስንት ሰው ነበረ ማታ? እስቲ ማታ የነበራችሁ ሰዎች እንዴት ነበር? ምንም አይደል? አይ ጫር ነው ወይስ አሪፍ ነው? ስንት ነው ከመቶ? መቶም ነው ፕላስ አለ። ይታባርክ ጥሩ ሰው ናት። መቶ ብሎኛል። ሌሎቻችሁን ብዙ ባትሉኝም ብዙም አልወድም። እግዚአብሔር ይባርክ በለኝ እስቲ አንተ። ሃሌሉያ ጌታ ይመስገን። ዛሬ ደግሞ በዚህ ሰዓት የደሙን ኃይል እሰብካለሁ። እሰብካለሁ። አሜን በሉ። አሜን። መጥቶብኛል እሰብካለሁ። አሜን። በሉ እሰብካለሁ። ዛሬ ውሰዱ። አሜን ብላችሁ እስቲ ደሙ ኃይል አለው በሉ። ደሙ ኃይል አለው። የኢየሱስ ደም በሉ። የኢየሱስ ደም ዛሬ ሴክሬት ነው የምነግራችሁ። ሚስጥር ሙቀት አለ፣ ብዙ የማይመች ሁኔታ አለ። ግን ይሄን መልእክት ማፈን አልፈለኩም። ስጣቸው ብሎኛል። ዛሬ ኃይል ነው የሚወድቅባቸው። ማታ ስለ መንፈስ ቅዱስ ስለ ጰራቅሊጦስ ከጎን ስለሚቆም አሜን በሏ። አበረታች ስለሆነው ጠበቃ ስለሆነው ስለ መንፈሱ አውርቼ ብዙ ሰዎች ኃይል ወድቆባቸው ውሰድ አሜን ብላ። አንዳንዶቻችሁ ያው እንደ ፍርድ ቤት ራፖርት ጸሐፊ ሆናችሁ እንዴት ነው ሰባችሁ ጥሩ ሰው ነው ወይ ምናምን ልትሉ መታችሁ ሊሆን ይችላል። አይ ዶንት ኬር። አንተ ደረጃ መድበ የኔን አገልግሎት ከፍ ልታደርግም ዝቅ ልታደርግም አትችልም። እኔ ኦልሬዲ ሰማይ አኖይንትድ አድርጎኝ። እስቲ በደንብ አሜን በላ። አንተ የ2 ዓመት ክርስቲያን ሆነ የ22 ዓመት አገልግሎቴን ዝቅና ከፍ ልታደርግ አትችልም። እግዚአብሔር ቀብቶኛል። ውሰዱ እጃችሁን አንሱና ሼላ ዳባሳ የግድ በቴሌቪዥን መስኮት መምጣት የለብንም። እናንተ በደንብ ልትቀበሉ አሜን አትልም? ቲቪ ከፍቼ መምጣት የለብኝም። ሰማይ ከፍቶኛል። የእግዚአብሔርን አጀንዳ ይዤ መጥቻለሁ። ውሰድ አሜን ብለህ ልብን አስፍተ የምርና የእውነት ከተቀበል ዛሬ ቅባት አለ። ዛሬ ጸጋ ተካፈል። እስቲ በደንብ አሜን በላ። የሆነ 20 ሺህ አንድ ይዘህ አገልጋይን ከፍ ዝቅ አታድርግ። አሜን። ልብን አስተካክል። ልብን መንፈስን አስተካክል። ቸርች ስትመጣ እግዚአብሔርን ነገር ልትቀበል ነው። አሜን። ተጠምቶ ላሉ ሰዎች እርካታ አለ። ተርቦ ለመጡ ሰዎች ጥጋብ አለ። አንዳንድ ሰዎች የሆነ ነገር ስለያዙ አገልጋይን በቃ ለሸቀጥ ሊገዙ ይፈልጋል። እንደዛ የለም። ፍሬንድ የቀባኝ እግዚአብሔር አሜን። ተሳስተን አገልጋሎን ጠርቶን እንጂ ተንጠራርተን አገልጋሎን አሜን። ደግሞ የተቀባ ነው ለቤተ ክርስቲያን መታነጽ ነው። እስቲ በደንብ አሜን። አዚም ልረጭባችሁ አልመጣሁም። ጸጋ ላካፍል ነው። ቅባት አለ ውስጥ በደንብ አሜን በለው። አስተካክል መንፈስ ኢየሱስ ጌታ። ይሄን ልምልከው አይነት አገልግሎትን አቁም። ከላይ ላይ ምታ ከላይ ላይ ይሄ ልክ አይደለም። የእውነት ነው የምነግራችሁ። እንደ አገልጋይ ነው የምነግራችሁ። ሊገስጻችሁ ፈልጋለሁ። አንዳንዶቻችሁ ስፒሪታችሁ ጤናማ አይደለም የምትመጡት። አገልጋይን እንዲህ እንድትመስል አትምጣ። አንተ ለአንተ መልእክት የለኝም። እኔ ቢሰጠኝም አልነግርህም። ለተጠሙት ሰዎች ግን እግዚአብሔር እርካታን መጣ። አንዳንድ ሰው ከሎኬሽን ሱቁን ዘግቶ ተርቦ ነው የመጣው። አንተ እዚህ ቸርች አጠገብ ሆነ ጥቅስ ትላለህ። እንደዛ የለም። ኢየሱስ ጌታ። ለተጠሙ ሰዎች ነው እግዚአብሔር ውሃ ነው የሚለቅ። እስቲ በደንብ አሜን። እንደዛ ነው። አገልጋይ አጠገባችሁ ሲሆን በጣም ቀለል አታድርጉ። እግዚአብሔር አጠገባችሁ አስቀመጧቸው። እንኳ አገልጋዮቻችሁ you have to respect ልትወዷቸው፣ ልትንከባከቧቸው፣ ልታግዟቸው ይገባል። አንተ የምትሰራውን ከአንተ በላይ እኮ መስራት እየቻለ ጥሪ ግን እጅ ስር ከተውታል። ጥሪ እኮ ነው አገልጋይ አይደለም። አሜን። መማር እንችላለን፣ መስራት እንችላለን። ኢየሱስ ጌታ። ስለዚህ አንዳንዶቻችሁ እንደው በቃ አገልጋይ አጠገባችሁ ስላለ እንደው በቃ ሙሉ ቤት ስለሰጠ እኔ ነኝ ያለው አይባልም። እግዚአብሔር ነው ያለኝ። ይቀልላል። ለኔም ለአንተም ተስፋችን እግዚአብሔር አሜን። እንደውም በደም ነገር ቅባት ላይ ያስቀመጠውን አገልጋይ ስታከብር ማለት ነገር ይቀልልሃል። እሱ ሲጸልይ እኮ ቀንበር ይሰብራል። እሱ ሲጸልይ በር ይከፈታል። እስቲ በደንብ አሜን። ሩቅ አገር ሄዳችሁ ነብይ እንትና መጣ ብላችሁ ዋጋ ከፍላችሁ ሄዳችሁ ዘይት እንኳን አለ ጭንቅላታችሁ ላይ ሳይፈስ ትመጣለህ አይደለም ትንቢት። እዚህ ደግሞ ይሁን እንደማከፋፈያ እግዚአብሔር በስም በአያት ሲመጣ ፍዙዝ ዱንዙዝ ብለ የተመታኝ አሜን። ለገና አሜን በል አሜን።
እግዚአብሔር የተጣራ ነገር ይዞልን መጥቶ ውሰድ። አሜን ብለን ስለዚህ የጌታን ነገር ካከበራችሁ ነው የምትከብሩት። የጌታ ነገር የሚባለው ቃል ውስጥ የእግዚአብሔር ሰዎች ነቢይ አለ፣ ዘማሪ አለ፣ ፓስተር አለ። እስቲ አሜን። በቃ ቸርች ውስጥ እግዚአብሔር የቀባቸው አገልጋዮች ሁሉ የእግዚአብሔር ዕቃዎች ናቸው። በእነሱ በኩል ነው ጸጋ የሚያልፈው። አሜን። ስለዚህ ልባችሁን አስፍታችሁ በብዙ ረሃብና ናፍቆት ከመጣችሁ አሜን። ባይዘው በዘርህ አጋንንት አይወጣም። ልንገርህ፣ በከምባታ በሀዲያ በኦሮሞ አጋንንት ይወጣል? ንገረኝ። በጸጋ ነው አጋንንት የሚወጣው። በቁመት አጋንንት ይወጣል? በመልክ ቀይ አጋንንት ያስወጣል? ንገረኝ። ቀይ አጋንንት ያስወጣል? ጥቁርስ አጋንንት ያስወጣል? የሚያስወጣው እግዚአብሔር ጸጋ ነው። አሜን። እዚህ ልመዳችሁት ነገር ቸርች አታምጡ። ይሄ ቤት የአባታችን ቤት። ኦሮሞ መጥቶ አፋሮ መጥቶ እዚህ ቤት ሰላም ሊሰማው ይገባል፣ ሊጨንቀው አይገባም። ሰው አለኝ ማለት አለበት። እስቲ አሜን። ጥብብ አታድርጉት እንደ ሰፈር። የጌታ ነገር ሰፊ ነው። ኢየሱስ ዓለም አቀፍ እኮ። እግዚአብሔር ለኦሮሞ ሞተ፣ ለአማራው ሞተ። እስቲ አሜን። ከምባታ ውስጥ በጣም ታች ላለ ጥቂት ለተባለ ማህበረሰብ ሞተ፣ ለሰፊው ማህበረሰብ ለሀዲያው ምድር። እስቲ አሜን። እስቲ አንድ ሰው እጁን ዘርግቶ ኢየሱስ ለኔ ሞቷል ይበል። ኢየሱስ ለኔ ሞቷል በለው። እስቲ ኢየሱስ ለኔ ሞቷል በለው። እስቲ ድገምና ኢየሱስ ለኔ ሞቷል ሕይወቱን ተካፍያለሁ በለው። ስለዚህ በቃ እናንተ ቤት ስንመጣ፣ ቸርች ስንመጣ እኔ አሁን እዚህ መጥቼ ባይተዋርነት ሊሰማኝ ይገባል? በፍጹም ሊሰማኝ አይገባም። እስቲ አሜን። ወገኔ ጋር መጥቻለሁ፣ በጌታ የሆኑ ወንድሞቼ ጋር መጥቻለሁ ማለት ነው እንጂ ያለው የሆነ ነገርማ ዛሬ ይሰበራል። አሜን። ይሰበራል በሉ። ሾኮ ሌላ እኔ አንድ ሳውዝ አፍሪካ ገና ለመጀመሪያ ስመጣ አንድ ሰው እንዲህ አለ። አገልጋይ ነው፣ የምር ነው የምነግራችሁ። አንተ እዚህ ሀገር ማገልገል አትችልም ማለት ዋት አልኩት። ምን ማለት ነው አልኩት። በቃ አትችልም አልኩት። ሶሪ አለኝ። አትችልም። እሱ የተመካውን ተመክቶ እና አሰብኩኝ። እኔ በብዙ አቅጣጫ የኢትዮጵያ ማህበረሰብ እያገዘኩ እና በብዙ አቅጣጫ እግዚአብሔር ነገር እያገለገልኩ ቆይቻለሁ። ከብዙ ማህበረሰብ ጋር ነው ምን ማለት ነው። ከዛ ገባኝ መንፈሱ። ከዛ እኔ እንዲህ አልኩት። እኔ ምን ኢየሱስ ሳውዝ አፍሪካ አለ እንዲህ አልኩት። አይ ኢየሱስማ በሁሉ ቦታ አለ። አሜን በለው። በቃ የምፈልገው እሱ ነው። እኔ መኖር የማልችለው እግዚአብሔር በሌለበት ቦታ ብቻ። ገብቷችሁ? እስቲ እኔ በሉ መኖር የማልችለው እግዚአብሔር በሌለበት ቦታ እስቲ ብቻ ነው በሉ። ከዛ ያልኩት ይሄንን ስመልሰው በቃ ደነገጠ፣ ተሸማቀቀ። የሚገርማቸው ያው ቀን ለየለ ከቀናት በኋላ ከወራት በኋላ ሻባካ እኔ ወንድማችሁ ከጓዳ ወደ ፊት ለፊት በቃ እንደዛ ነው ሲሉ በቃ እዛ ነው ሲሉ አሜን በሏ። እባብን የልቡን አይቶ እግር ነሳው እንደሚባሉ ሰውየውን ሞቲቭን ያየ እግዚአብሔር ወደ ጓዳ ከተ የሰማችሁ ከልቤ ነው ብላችሁ እዚያ ገና ለመጀመሪያ ስመጣ በምንም አልተዋወቅም፣ ግን ያለኝ እንደዛ ነበርና ቸር አምላክ አንተ መኖር የማትችለው እግዚአብሔር በሌለበት ቦታ ላይ ወይ ለአንድ ሰው እኮ በእውነት ወፍራም ነገር እየነገርኩ አልገባችሁም? እስቲ እጃችሁን አንሱ። እኔ መኖር የማልችለው በሉ እግዚአብሔር በሌለበት ቦታ ብቻ ነው በሉ። ገንዘብ በሌለበት አይደለም፣ ዘመድ በሌለበት አይደለም ያልኩ። ማን በሌለበት? እግዚአብሔር ካለ ትኖራለች። እስቲ አሜን። በሌቦች መሃል ትኖራለች። ነፍሳችሁ በሚፈልጉ ቀን ማታ መውጣትና መግባታችሁን በሚፈልጉ ክፉ ገዳዮቻችሁ መሃል አሜን። ዳንኤል እኮ በበላተኛ አንበሶች መካከል በሰላም አለ። እንቅልፍ ያጣው ዳንኤል ነው፣ ንጉሱ ነው። ጠዋት በማለዳ 12 ሰዓት ያ በሜዶና በፋሪስ የዘጋውን መቃብር ክፈቱልኛልና ከፍቶ ሲያየው ዳንኤል በሰላም እንዲህ አለ፣ ንጉሥ ሆይ ሺህ ዓመት ንገስ። ዳንኤል ሆይ አለ፣ ሁልጊዜ የምታመልከው አምላክ ከአንበሶች አፍ አድኖሃል? ንጉሥ ሆይ ምን አለ? ሺህ ዓመት ንገስ። እንደምታውቀው እግዚአብሔርን
በፊቱ ቅንነት ተገኝቶብኛልና አንተንም ንጉሥ አልበደልኩምና አምላኬ መልአኩን ልኮ የአንበሳውን አፍ ዘጋ። በቃ የሆነው ይሄ ነው። እስቲ በደንብ አሜን። በፊቱ በእግዚአብሔር በአምላኬ ፊት ቅንነት ተገኝቶብኝ አንተንም ደግሞ አልበደልኩም። ስለዚህ እግዚአብሔር ምን አደረገ? ይዘጋ በሉ። እሺ ዘጋ በሉ። ምንን በጣተኛው ነው። እግዚአብሔር ካንቺ ጋር ከሆነ እንደዚህ ሊበሉሽ ባሰፈሰቡ ማለት ታገቢያለሽ፣ ትወልዳለህ፣ ታስመርቃለህ። ኧረ በእናትህ በደንብ ጨምርና አሜን በል። ገና እኖራለሁ በሉ እስኪ። ሰበር መልእክት እኮ ነው ይሄ ማውጭ። ገና ትኖራለህ። ሞትን በሚሹ መካከል ገና ትኖራለህ። አሜን። እስቲ እኖራለሁ በሉ። አንድ ሰው ጨበጥ አድርጎ ገና ትኖራለህ በሉ። እስቲ አንዴ ብድግ በሉና አንድ ያልጨበጣችሁትን የሰፈራችሁ ያልሆነውን ሰው ጨብጡትና እንዲበሉ ገና ትኖራለህ በሉት። ገና በክብር ትኖራለህ በሉት። አውጅበት። መልእክት እኮ ነው የምትሰብርለት መንፈስ አለ። ገና ትኖራለህ በለው። እየነካካችሁ አልነበረ? ትወጣላችሁ፣ ሕክምና የለም ምናምን እየተባላችሁ ነው። መልእክት ታምናላችሁ? ታምናላችሁ ወይ? ገና ትኖራላችሁ። ሰማይ የሚለው ገና እዚህ ከተማ ትኖራላችሁ። ገና እዚህ ሀገር ላይ እናንተ ዶክመንት ይኖራችኋል። ገና እዚህ ሀገር ላይ ቤት ይኖራችኋል። አለማመን መብታችሁ ነው። ለሚያምኑ ሰዎች መልእክት የለኝም። ገና ትኖራላችሁ። ገና ልጆቻችሁ ዩኒቨርሲቲ ይመረቃሉ። ገና ልጆቻችሁን እዚህ ሀገር ላይ ትድራላችሁ። ገና እዚህ ሀገር ሆናችሁ ኢትዮጵያ ፎቅ የምትሰሩ ሰዎች አሉ። ሮማ ሻካተማስ ዘርጋጅን በኢየሱስ ስም ገና ትኖሪያለሽ። ገና ትኖሪያለሽ። አላዲባስ ሶኮሮ ከፋጆቻችሁ ሄላዶ ባያ ገና ምን አደርጋለሁ? ሻጋዲባስ ይሄም አልተሳካም፣ ያም አልተሳካም፣ ያኛውም ተበላሸ እየተባልሽ ነው። አይመለከተኝም። ገና ትኖራለሽ። ገና ትኖሪያለሽ። ገና ትኖሪያለሽ። መልካም የተባሉ ነገሮች ሁሉ ገና ወደ አንቺ ይመጣሉ። ፔላዶባስ ከፈርጉ ትንሽ ደቂቃ እንጸልይ። ስሜ ይባላል። በልሳን የምትጸልዩ ሰው በልሳን ጸልዩ። መንፈሳችሁን ክፈቱና ገና እኖራለሁ፣ ገና እኖራለሁ። እኔ ገና ምኖር ሰው ነኝ። እስቲ በደንብ አሜን። ገና ታገለግላላችሁ። ገና ያልገባችሁበት ዘራችሁ ያልገባበት አረ አሜን። ከዚህ መካከል ገና ልጆቻችሁ ወደ ካናዳ በር ይከፈትላል፣ ወደ አውስትራሊያ በር፣ አውሮፓ በር ይከፈትላል፣ ወደ አሜሪካ ምድር ልጆቻችሁ የሚሄዱላችሁ ሰዎች አላውቅም፣ ስፖንሰር ይሁን አላውቅም፣ ግን በር ይከፈታል፣ ደጁ ይነቀላል። አንድ ጊዜ አስበኝ ብዬ መልካሚቱን እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አመልከዋለሁ ዛሬም እንደገና 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 አንድ ጊዜ አስበኝ ብዬ መልካሚቱን እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አመልከዋለሁ ዛሬም እንደገና። እጃችሁን አንሱና እንደገና እንደገና ተቀርጋ ክብር ክብር ክብርም ክብር በሞገስ ሞገስ 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 ይድረሰው አሜን አምላካችን እንደገና ጌታ በእኛ ላይ ዓላማው ፍቅር ነውና ይድረሰው አሜን አምላካችን እንደገና ጌታ ክብር 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 ሞገስ 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 ከክብር ክብር ዝቅ በል እስቲ
ሞገስ 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 ይድረሰው አሜን አምላካችን እንደገና ጌታ በኛ ላይ ዓላማ ፍቅር ነውና ይድረሰው አሜን አምላካችን እንደገና ጌታ በኛ ላይ ዓላማ እስቲ በድንገባ ይኸው እልልታ ይኸው እልልታ ይኸው እልልታ እህቶች የሉም እዚህ ጉባኤ ይኸው እልልታ ነው እልልታ ወንድሞች እልልታ እስቲ እልል በለው ይኸው እልልታ ይኸው እልልታ በለው እስቲ ይኸው እልልታ ይኸው እልልታ ነው የምንፈልገው ኦራ ሻባ ይክበር ይክበር ይኸው እልልታ ይኸው ወንድሞች ይኸው እልልታ ይኸው እልልታ ይኸው እልልታ ይኸው በጭብጨባ ይኸው ጭብጨባ ይኸው ጭብጨባ ይኸው ጭብጨባ የፈታኝ ነገረኝ ያሰቀሰኝና ሰንበሬ ተሰብሯል በሌል ተነሳና ተፈቶ ስም የለም ተፈቶ ስም የለም ተፈቶ ስም የለም ይሰዋል ምስጋና የሰበረው ሲ ለፈታኝ ላዳነኝ ለፈታኝ ላዳነኝ ለፈታኝ ላዳነኝ ማን ብዬ ልጥራው ስምህን ብዬ ልጥራው ስምህን ማን ብዬ ልጥራው ስምህን ኢየሱስ አባቴ ነህ ዘመዴ ነህ ረዳቴ ስርግም ጌጤ ወንድሜ ነህ ይኸው እልልታ ይኸው እልልታ ይኸው እልልታ ይኸው እልልታ ይኸው ጭብጨባ ይኸው ጭብጨባ ይኸው እልልታ ሃሌሉያ ሃሌሉያ የተጽዕኖ ጉልበት ይመታ የቀኑ ነኝ የሚል የዕለቱ ነኝ የሚል የዚህ ሰዓት ነኝ የሚል ቡና የሚፈላለት ደም የሚገበርለት አውሬው ይመታ ልስበር በእናትሽ ፍቀጂ አውሬው ይመታ ሕፃኑን የሚፈልግ ሞቷል ነፍስሽን የሚፈልግ ሞቷል አገልግሎትን የሚፈልግ ሞቷል ስምህን የሚፈልግ ሞቷል ከባድ ልጃችሁ ሞቷል ቤትሽን የሚፈልግ ሞቷል ትዳርሽን የሚፈልግ ሞቷል ልጆችሽን የሚፈልግ ሞቷል ቢዝነስን የሚፈልግ አሁን ሞቷል አሁን ሞቷል የክፋት ጉልበት ይመታ በጌታ በኢየሱስ ጌታ ኢየሱስ ክርስቶስ በመስቀል ላይ ነው የሞተው እግዚአብሔር አብ በልጁ በክርስቶስ ኢየሱስ ሞትና ትንሣኤ በኩል መለኮታዊ ኃይሉን መለኮታዊ አቅሙን መለኮታዊ የሆነውን የሱን ብርታት የገለጠበት አንዱ ቦታ መስቀል ነው በመስቀል ላይ ጌታ ኢየሱስ ዥዋዥዌ አይደለም የተጫወተው ይህንና የእናንተ ሕይወት በኃጢአት እንደታሰረ ስለሚያውቅ ከኃጢአት እጅ ደግሞ የሚያላቅቀን ኃይል ስለሌለ የሰው ልጆች ከኃጢአት ነፃ ለማውጣት ከሰዎች ልጆች መካከል አንድም ንጹህ ሰው ስላልነበረ ንጹህ የሆነው ጌታ ከሰማያት ሰማያት ክብሩን ጥሎ ወደዚህ ምድር መጣ
መጽሐፍ ሲያወራ እንዲህ ብሎ ያወራል። የሰማዩን ክብር ከእግዚአብሔር አብ ጋር እኩል ክብር እያለው እንደ መቀማት ሳይቆጥር የባሪያን መልክ ለብሶ ወደዚህ ምድር መጥቶ በማርያም ማህፀን ውስጥ ተጸንሶ በሰው ሂደት ፕሮሰስ ውስጥ 9 ወር ቆይቶ እንደ ሰው ልጅ ኢየሱስ ክርስቶስ ተወልዶ ያውም በበረት ተወልዶ 1 ብሎ 2 ከዚያም በሂደት የሰው ልጅ በሚያድግበት የእድገት ፕሮሰስ ውስጥ ሲያልፍ እንደ መቀማት እንደ ውርደት ሳይቆጥረው አሜን እኔና እናንተን ግን ከኃጢአት እጅ ነፃ ለማውጣት ኢየሱስ ክርስቶስ ሕይወቱን ሳክሪፋይ ማድረግ መስዋዕት ማድረግ ነበረበት በመስቀል ላይ። ለዛ ነው መጽሐፍ ቅዱስ ኢሳይያስ 53 ላይ የእግዚአብሔር ቃል ሲናገር በእርሱ ቁስል እኛ ተፈወስን። እስቲ አሜን። እርሱ ቆስሎ የተፈወስነው እኛ፣ እርሱ ሞቶ በሕይወት ያለነው እኛ። እስቲ በደንብ አሜን። በመስቀል ላይ እግዚአብሔርና እኔ አንቺና እግዚአብሔር የሕይወት ልውውጥ ነው ያደረጋችሁት። የራሱን ሕይወት ባንቺ ላይ የእርሱን ሕይወት ግን ላንቺ ሰጠሽ። ዛስዋይ ዛሬ ከኃጢአትና ከበደል ነፃ ነን ብለን በኮንፊደንስ በጠላትና በሰው ፊት የምንናገር አሜን። እስቲ በደንብ አሜን በሉ። አሜን። ጳውሎስ ለኤፌሶን ቅዱሳን ሲጽፍ ማንም እንዳይመካ ከሥራ አይደለም ይላል። እስቲ አሜን። በጸጋ ድናችኋልና ይላል። ጸጋ ማለት ለማይገባ ሰው የተሰጠ ነፃ ስጦታ ማለት ነው። ጸጋ በግሪክ ካሪስ ማለት ነው። ካሪስ ማለት የአማርኛው ፍቺ ምን ማለት ነው? ምህረት፣ ቸርነት፣ በጎነት ነው። ስለዚህ የዘላለም ሕይወት ያገኘነው ከምህረት የተነሳ ነው። የእግዚአብሔር ልጅ የሆነው ከምህረት የተነሳ ነው። ከኃጢአት የነጻ ነው ከምህረት የተነሳ። እስቲ በደንብ አሜን። እስቲ በምህረቱ ይዳናችሁ። እሺ በስራ ይዳናችሁ። በስራ ይዳነ ሰው አለ? ጾሜ ነው 10 ሰጥቼ ነው የሚል ሰው አለ? እንደ ተክለ ሃይማኖት ለ7 ዓመት በአንድ እግሩ ቆሞ ይጸልያል። ኦርቶዶክስ ምሁራን ይሄን ነው የሚያወሩት። ተክለ ሃይማኖት ለ7 ዓመት በአንድ እግሩ ቆሞ ጸልያል። ለዛ ነው ጻድቅ የሚባለው ይባላል። ኢየሱስ ጌታ ነው። ኧረ አሜን በሉ። ግን አንድ ነገር እናውቃለን እንደማልችል አውቆ ባይዘው የዘላለም ሕይወት ነፃ የሆነው ማለት ርካሽ ስለሆነ አይደለም፣ ዋጋውን ስለማንችለው ነው። ከዛ በኋላ ነው አሜን የምትለው። ከበደ መልእክቴ ንገረው አጠገብ ያለው ሰው የዘላለም ሕይወት ርካሽ አይደለም በለው። ነፃ የሆነው በለው። ርካሽ ስለሆነ ሳይሆን በለው። ዋጋውን መክፈል ስለማትችል ነው በለው። እስቲ በደንብ አሜን። የዚህን ሃይላንድ ውሃ መክፈል እንኳን አሁን እዚህ ውስጥ የማይችል ሰው አለ? የለም፣ ይኖራል። ነገር ግን ሳንበዲ አለ ሊከፍልለት የሚችል። እስቲ አሜን በለው። ወዳጄ የዘላለም ሕይወት ነፃ ነው። ነፃ የሆነው ግን ርካሽ ስለሆነ አይደለም። ዋጋውን አንተ መክፈል አትችልም። ዘር ተሰብስቦ መክፈል ለዛ ነው ነፃ ነው። እስቲ በደንብ አሜን። ነፃ ነው ማለት ግን ርካሽ ነው ማለት አይደለም። አሁን ውሃ ሲያከፋፍሏችሁ ማለት ውሃ ያከፋፈላችሁ ነው ልታከፋፍሉ። ውሃ ሲያከፋፍሏችሁ ነፃ ነው ማለት ነፃ ነው ማለት ግን ርካሽ ነው አይደለም። የዘላለም ሕይወት እስቲ ተናገሩ። እስቲ የዘላለም ሕይወት በሉ። የዘላለም ሕይወት ነፃ የሆነው ርካሽ ስለሆነ ሳይሆን ክፍያውን በሉ እስቲ እኔ መክፈል ስለማልችል የእግዚአብሔር ልጅ ሆንክ ሲባል በነፃ ነው። አሜን። በ5 ደቂቃ ጸሎት እጅን አንስታ ዓለምን ክጃለሁ ሰይጣንን ክጃለሁ ባይዘው አንዷ ልጅ አሉ ሐዋሳ ውስጥ ዓለምን ክጃለሁ ሰይጣንን ክጃለሁ በይ ስትባል ሰይጣንን ክጃለሁ ራሴንም ክጃለሁ አለችና ዓለምን ክጃለሁ እንዴ ዓለምን ለምን ክዳለሁ? ዓለም እኮ ባለውለታዬ ናት አለች። ኋላ ለካ ቼክ ሲያደርገው ዓለም ናት። የእናትየው ስም ዓለም ነው። ኢየሱስ ጌታ እና በ5 ደቂቃ ጸሎት ዓለምን ክጃለሁ ሰይጣንን ክጃለሁ ብለን የኛን የመርገም ሕይወት በራሱ ላይ የሱን የጽድቅ ሕይወት በእኛ ላይ በማድረጉ ብቻ እኮ ነው ኢን ፍራክሽን ኦፍ ሰከንድ እግዚአብሔር ልጅ። ለዛ ነው እኮ አንዱ ወንበዴ በመስቀል ላይ ተሰቅሎ ጌታ ኢየሱስ ዛሬ በገነት ከኔ ጋር ትሆናለህ ሲለው 18 ዓመት ጨጅ የተበላለተ ደህንነት ትምህርት ተምሮ የውሃ ጥምቀት የወሰደ ደቀ መዝሙር ማጥቃት ትምህርት የወሰደ ሰው አኮረፈ። አሁን እንዴት በገነት በቃ አመና ምን ታደርጋለህ? እስቲ አሜን በላ። በማመኑ ብቻ የማን መንግስት ወራሽ? የእግዚአብሔር መንግስት ወራሽ።
እጅን አንሳበና ርካሽ አይደለም፣ ውድ ነው። ርካሽ የሆነው ወገኖቼ እኛ ባለማመናችን ምክንያት ነው። የዘላለም ሕይወት ጉዳይ ርካሽ አይደለም፣ ውድ ነው። ውድ የሆነው እኔ መክፈል ስለማልችል እሱ ግን ውድነቱን ለኔ ሰበረ። እስቲ በደንብ አሜን በሉ። ስለዚህ አሁን በጽድቅ ሳገለግለው በንጽህና ሳመልከው ከፍቅር ስወደው እግዚአብሔር ደስ ይለዋል፣ በእኔ ይረካል። የልጁ ደም እኔ ላይ እንዳልረከሰ ተራ እንዳልሆነ እግዚአብሔር ይመለከታል። ቀንበሬ ተሰብሮ እኮ እዚህ መጣ፣ ጨለማህን ገፎ። አሜን በላ። ከፍጥረታችን የቁጣ ልጆች ነበር ይላል ጳውሎስ። በበደላችንና በኃጢአታችን ሙት ሆነን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። እስቲ አሜን አሜን። ባይተው ሕይወት ሰጠን ማለት ዘዊ እኮ ነው። ዘዊ ማለት የእግዚአብሔር አይነት ነው። ሕይወት የሰጠን በክርስቶስ ኢየሱስ በማመናችሁ የእግዚአብሔር አይነት ሕይወት ምን ማለት ነው ተቃጠል? የማይታመም የማይደኸይ የማይገረጣ። እስቲ አሜን አሜን። እቺ ዓለም በክፉ ስለተያዘች በዚህ ዓለም ስለምንኖር ብዙ የሚገፋፋን ነገር አለ። ሰይጣን ይመጣል፣ በህመም ይጓተተናል። ሰይጣን ይመጣል፣ በማማጣት ይጓተተናል እንጂ እግዚአብሔር በክርስቶስ ኢየሱስ በኩል እንካ ብሎ የሰጠኝ ዘዊ የሆነ ሕይወት የእግዚአብሔር አይነት ሕይወት። እስቲ በደንብ አሜን አሜን። ይሁን ትጨርሰዋል። እቺ ዓለም ኮተቷን ልብስን ከሰውነት እንደሚወርድ አውልቀህ ነው ሰማይ የምትገባው። እዚያ ረሃብ የለም፣ እዚያ ማጣት የለም፣ እዚያ ጉስቁልና፣ እዚያ ዘረኝነት የለም። እዚያ አንዱ በመኪና አንዱ በእግር አይሄድም። እዚያ አንዱ ደሃ አንዱ ሀብታም የለም። አሜን በላ አሜን። ሻካቶባስ ሰማይ ሁሉ ልጅ ነው፣ ሁሉ የእግዚአብሔር ልጅ ነው። እሱ ብቻ ነው ንጉሥ፣ ሁላችን አንድ ነው። እኔ አንዳንድ ሰዎች ገርሞኛል። የሆነ ሰዎች ፊልም ይሰራሉ፣ ሰማይ ሄድኩኝ ይላሉ፣ እግዚአብሔር አስጎበኝ ይላሉ። እና በጣም ይገርማቸው አንድ ሰው ሲናገር እንዲህ ብሏል። ሰማይ ሄድኩ አለ። ሰማይ ሲሄድ እነ ጳውሎስን እነ ይስሐቅን እነ በመጽሐፍ ቅዱስ ያሉትን ደግሞ በምድር ላይ ማቃቸው ይሄ ጀኒውሊ እግዚአብሔር ነገር የሰበኩ ሰዎች ቤት አሳየኛል እግዚአብሔር። እና ሲወስዳለ የአንዳንዶቹ በእብነ በረድ የአንዳንዶቹ በወርቅ ተገንብቷል። ከዛ የእያንዳንዱ ሲያሳየኛል የኔን ለማየት ጓጓው አለ። አንድ ጽሑፍ አንብባችሁ ከሆነ አንድ ነጭ ነው። ታሪኩን በኋላ ነግራችኋለሁ። ሰውዬው አሁን ሂስትሪው ነው እኔ ውስጥ ያለው። እና ሄጄ ሲጎበኛት በቃ የጳውሎስን ይታያል እንዴ በስመ አብ እንዲህ ነው እንደሚኖረው እዚህ ምናምን አልኩ አለ። የእውነት እኮ ነው። ከዛ አየዋለ የእነ ይስሐቅን ማየው ሁሉ የኔን ጓጓዋል የኔን ለማየት እና በቃ የተሰራው ቤት እና አንዳንዶቹ ማለት ነው ልክ እንደ ፊልም አክተር እንደዚህ ምናምን ብሎ በራቸው ላይ ቆሞ ሰውየው ነው የሚያወራው። እና እኔ አይመስለኝም እንደዛ አይመስለኝም። ፍሬንድ እንደዛ አይደለም። አልገባኝም። እንግዲህ የገባችሁ ሰዎች ታስረዱኛላችሁ። አይመስለኝም። ልዩነት እዚህ እንጂ እዛ ያለ አይመስለኝም። አሜን በሏ። እዛ ባሪያ የለም፣ እዛ ጨዋ እዛ አፍንጫ ደፍጣጣ አፍንጫ ቀጥ ያለ እዚህ መላጣ ይተጣሽ እዚህ ነው። አንተ ጋር ሄደህ ትንሽ ያለ ያንተ የለም ይሄድ ነው። እግዚአብሔር ይመልሰው። አጠገባቸው እዚህ ነው ልዩነቱ በል እዚህ ነው ሀብታም፣ እዚህ በራንጅ፣ እዚህ በብር ምናምን የምትጫወት እዚህ ነው። ከበለጠ ቶሎ ብለህ እዚህ መቼ እንደምትወጣ ታውቁ። ብሬት ነው ይሄድ ነው። ብዙ ሰዎች ብዙ አቤት የት ይደርሳሉ። በጋርድ የሚሄዱ አይነካ አይደፈሬዎች አባባ ውሻ እንኳን ክብር አለው ሲሞት አሟሟታቸው ሲያስጠላላሉ። የእውነት ከኖር ለእግዚአብሔር ሰርተን አሜን በል። በገንዘብ እግዚአብሔር ይክበር። በደንብ አሜን በላ። ምንም ብትበላ በወርቅ ትበላለህ። እስቲ በወርቅ የሚበላል እናንተ ነው። በእውነት ነው በዶላር የሚበላ ሰው አለ። ይሄ በቃ ነው ስጋ በስጋ አሁን ሰሞኑን ነው ስጋ የበላው ትላንት ነው ስጋ የበላው ዘመን ባርካችሁ ጌታ ስላበላችሁ። ግን የሚገርማችሁ ነገር ሁሉም ሰው የሚጎርሰው እንደኔ ነው። የተለየ የጎረሰ ምናልባት ካዲ አላውቅም ሰልሳት ተበላ አላየውም ሲጎርስ እንጂ ግን ሁሉም ሰው እንደዚህ ነው የሚጎርሰው። አሜን በል። አታካብድ፣ ቀለል ብለን ነው ነው በእውነት ካካብድ በእግዚአብሔር ኪንግደም ላካ። እስቲ አሜን በላ። አልጾምኩም ብለህ አካብድ፣ አልጸለይኩም ብለህ አካብድ፣ ለእግዚአብሔር አልሰራውም ብለህ አካብድ። እስቲ አሜን አሜን። አንዳንዶቻችሁ እግዚአብሔር እዚህ በጽድቅ አስራት ብሎ ሲጠይቃቸው እንዲህ ስትሉ ሰይጣን ይመጣና በጉንፋን ይመጣባል። ልጅህንም ባልሽንም አንፈራፍርና ሳሺ ስትበላ በቃ ታቆርፋለህ። ፓስተር አልጸለይም ምናምን ብለህ ታውቃለህ። ምን እናድርግኛ? አንዳንዱ 9 ሰዓት ላይ ይጸልያል፣ ይደውላል። በቃ አልተኛም ነብዩ ብሎ አልተኛም። የተኛለው ፍሬንድ ትገልጣለህ። እኛ ምን ተኛለን? እንበላለን፣ እንጠጣለን። እኛም የረፍት ይሰማናል። አሁን ባይዘው እዚህ የመጣሁት በብዙ ግዴታ ነው የመጣሁት።
የሰማችሁ? ማታ ነው ፕሮግራሙ። በቃ በደንብ ልበላ ነው ፓስተሩ አብልቶ ታበላለህ ብሎ ግድ ከማንኩ ተለከለ እዚህ ይጠብቃል። የሰማችሁ? እና እኛም እናርፋለን ያልኳችሁ ባችሁ ለአሪፍ ጫፍ ወረድ ነገር አሪፍ ከሆናችሁ ጫፍ እየነገር አሜን በሉ። እኛም እንበላለን፣ እኛም ቤተሰብ አለ፣ እኛም ሰው አለ። እስቲ በደንብ አሜን አሜን። በቃ ከደከማችሁ ለእግዚአብሔር ድጋፍ ነው። በገንዘባችሁ እግዚአብሔር ይክበር እና መንግሥተ ሰማያት ያልኩኝ አየሁ የኔን ለማየት ሲሄድ አለ የኔን ቆይ ተረጋጋ ይለኛል አለ። እሱ ለከሚያውቀው ነገር አለ ነው የሚለው እና የኔ አካባቢ ስንደርስ አለ አልፎ አልፎ የቆመ እንጨት የእውነት አልፎ አልፎ ምንድን ነው የቆመ እንጨት እንደ አልጓለ በቃ ልጆ በቃ ለቅሶ አይነት ነገር ተረጋጋ። እዚህ ምን አይሆንም አይለቀስም ማለት ነው። እዚህ ለቅሶ የለም ማለት እንደገና እኔ ላንዳስ ልታቀና የታላስራት ይላል ተረጋጋ ይለኛል። በቃ በእውነት ተናደርኳል። ከዛ አንዳንድ እንደ እንጨት አለ አንዳንድ ነገር መጥቶ ዱብ ሲል አያለው አለ። ይሄ ደግሞ የማን ነው? ይሄ ከኔ ነው ያለው። ይሄ ደግሞ የማን ነው? ታዲያ ምንድን ነው ናዘ? ይሄ አለ አሁን በዚህ ሰዓት አለ ጸሎቱን ወድጄ ተቀብዬው በምድር ላይ ለኔ ክብር ያደረገው ነገር እየመጣ ነው። ታዲያ የኔ ናፈቀኛል። በቃ የኔ እንደዚህ ነው ምን ሆኜ ለምን ስለው አንተ አለ እዛ ምድር ላይ ሳለ አለ ሁሉን ነገር ተቀብለሃል አለ። ታንኪው ካላሉ ሰዎች ካላጨበጨቡ አትወድም። ከዚህ የተነሳ ዋጋህን ምድር ስለተቀበል እዚህ ባዶ ነው ገና አልፎ ምናልባት አንዳንድ ቀን እየተቀበልኩልህ በጣም ተናደድኳል። ከዛ ላይ ሰፈር ውስጥ አገር ቤት አካባቢ ምናምን ማቃቸው እዚህ ግባ የማይባሉ ሰዎች አለ ትምህርት ቤት አለ ተናደድኩ፣ ተበሳጨሁ። ኢየሱስ ጌታ የሰማችሁ በቃ ተናደድኩ። ከዛ እሺ እንትናን እኮ አውቃታለሁ ና አይ ምንም ተዋውቅ ምናምን የለም እዛ መሄድ አትችልም። ኢየሱስ ጌታ እና ልላችሁ ፈለግኩት ግን የዛኛውን ልዩነት ላሳያችሁ ነው። ሰማይ ሁላችንም ልጆች እስቲ በደንብ አሜን። ሰዎች በዚህ ልክ እንደው የሰማይን ሁኔታ ራሱ በጣም ሊያርቁብን ቢፈልጉ አንድ ነገር ወቁ። አሜን። በምንም አይነት ደረጃ ኑሩ ህይወታችሁ ለጌታ ክብር አድርጉት። ፋይናንሳችሁን ለጌታ ክብር፣ ትዳራችሁን ለጌታ ክብር። እስቲ በደንብ አሜን። ስራችሁን ለእግዚአብሔር ክብር አድርጉት እንጂ ሰማይ ልጅ ናቸው። ኦፍ ኮርስ የህይወት አክሊል አለ፣ የአገልግሎት አክሊል አለ፣ የሥራ አክሊል አለ። አክሊል አይነቶች ብዙ ናቸው። አሜን በሉ። ግን በዚህ ልክ የምንሸማቀቅበት ሰማይ የለም። አሜን። ይልቁንስ የሚያሸማቅቃችሁ ይህን የከበረ ጌታ አምናችሁ በእምነታችሁ ሳትጸኑ ቀርታችሁ መሀል ላይ ከጫወታ ውጭ ወጣችሁ እግዚአብሔር መንግስት እንዳትጎድሉ ራሳችሁ ላይ ስሩ እንጂ ሰማይ ቤት አላችሁ። አሜን። እስቲ በደንብ አሜን። ይሄ ቱታ ይወልቃል። ድንኳን ማለት ይሄ አይደለም። ድንኳን የሚሆነው ጊዜያዊ መኖሪያችን ቢፈርስ ይላል እኮ መጽሐፍ። ይፈርሳል። ነገር አደረገ ያለው 80 ሁንም 100 ሁንም ይፈርሳል። ማለት 80 ሁንም 100 ሁንም ይፈርሳል። አይፈርስም? ፈራሽ ድንኳን ነው ይላል። እቺ ምድራዊ ድንኳናችን ምድሩንም ድንኳን ነው የሚለው። ይሄ ስጋችን ምንድን ነው? ምድራዊ ድንኳናችን ቢፈርስ እስቲ አሜን። ግን እጅ ያልሰራው አናጺ ያልገነባው እስቲ በደንብ አሜን በሉ። እግዚአብሔር ግን ለሚወዱት ያዘጋጃት ውብ ከተማ መንግስተ ሰማያት የምትባል ከተማ ላንቺ ተዘጋጅታ። አሜን። አጠገባችሁ ያለውን ሰው ንገሩት፣ በቅርቡ ትሄዳለህ በሉት። አትወዷትም፣ እሷን አውቃለሁ እንደማትወዷትም እያሰብኩኝ ነው። ንገር አጠገባል፣ በቅርቡ ትሄዳለህ በሉት። በቅርቡ ትሄዳለህ። በእውነት እንዲህ አይነት ፍሬሽ መልእክት ከሰማ በኋላ በዚህ ቃል ታጥበህና ተቀድሰህ ብትሄድ አይሻልም? እስቲ በደንብ አሜን። መታ አድርገው፣ በቅርቡ ትሄዳለህ በለው። አይ አልተባባላችሁ። በቅርቡ ትሄዳለህ በለው። በቅርቡ ትሄዳለህ። ወጋው እያለ ነው የሆነ ነው። ምንም አይወጋም። ውሰድ። በቅርቡ ትሄዳለህ በለው። አንዳንድ ሰው እኮ አሜሪካ መስሎታል እያለ አልገባም እኮ ዝም ብሎ ነው አየር የሚለፋው። ንገረው፣ በቅርቡ ትሄዳለህ ሰማይ በለው። በቅርቡ ትሄዳለህ። ሞት ባይዘው መሸጋገሪያ ድልድይ ነው።
አሜን። ጌታ ኢየሱስን አምነው ለዳኑ ሰዎች ሞት ሊፍት ነው። ምንድነው? ሊፍት ነው። ባይዘው ክርስቲያን ሁለት ጊዜ ይወለዳል፣ አንድ ጊዜ ይሞታል። ጌታን የማያውቁ ሰዎች ግን አንዴ ይወለዳሉ፣ ሁለት ጊዜ ይሞታሉ። መጽሐፍ ቅዱሳዊ ነው አይደለም? የመጀመሪያው መወለድ ባዮሎጂካሊ መወለድ ከእናትና ከአባት ፈቃድ ተወለደ፣ ሰው ሆነን ተወለደ፣ አለቀ አይደለም? ሁለተኛው መወለድ ግን ከማይጠፋው ዘር በክርስቶስ ኢየሱስ ከማመናችን ዳግመኛ ተወለደ፣ የእግዚአብሔር ልጅ ሆነ። እስቲ በደንብ አሜን። ስለዚህ ክርስቲያን ሁለት ጊዜ ይወለዳል፣ ስንቴ ይሞታል? አንድ። በቃ ሞት ለሱ መሻገር፣ በቃ በዚያ ሞት በሚባል በር በኩል ወደ ጌታ ትሄዳለች። ይሁን በደንብ እኔ ነኝ የምሰብካት። ትሞታለህ ብራዘር፣ መሞት ይቀራል። አትሞትም ምናምን ስላላችሁ ብዙ አትተባበሉ። ትሞታላችሁ ግን ያለ ጊዜ አትሞቱ። አሜን አሜን። ሊገሩ ወይ ዛሬ አተገባለ ሊገሩ ትሞታለህ ግን ያለ ጊዜ አትሞትም። ትሞታለህ ግን ያለ ጊዜ አንተ ውስጥ እግዚአብሔር አጀንዳ ተፈጽሞ ግን ትሞታለህ። አሜን በላ። እግዚአብሔር ባንተ ሰራለሁ በቤት ሰራለሁ ያለው ሳይፈጽም ግን አይወስድም። እስቲ በደንብ አሜን። እሱ እኮ ነው መጥቼልሃለሁ አፍርሼልሃለሁ ብለን በትንቢት የምንነግራቸው እሱን አይነት ሞት እንጂ ለዘላለም አትሞትም እዚህ ትኖራለህ። ይሄ ከባድ ነው። እንኳን አንተ እኔ ሰውየውም ራሱ እንደዛ አይደለም። የደሙ ኃይል የኢየሱስ ደም ኃይል አለው። የኢየሱስ ደም ኃይል አለው በለዋ። የኢየሱስ ደም ኃይል አለው። ስለ ደም ሳወራ አንድ ቆንጆ ወደ መልእክት የሚወስደን ምንድን ነው? ምግብ ከመብላታችን በፊት ዲዘርት አይደል? ዲዘርት ይባላል። ዲዘርት ምንድን ነው? ሜይን ዲሹ ከመምጣቱ በፊት የሜይን ዲሹ ያንተን አፒታይት ጠረግ አድርጎ ጨጓራህንና ይሄ ትራኪያህን ምናምን ጸዳ ያለው እና በቃ ሃሌሉያ ምናምን ብለህ በቃ ኢየሱስ ጌታ ነው ብለህ ወደ ምግቡ እንድትገባ ያንተን መንፈስ የሚያነሳ ማለት ስታርተር እንደሚባል። እስቲ አሜን አሜን። እና አንድ ገበሬ ነው አሉ። ሁለት ላሞች ነበሩት። ይሄ ገበሬ ሁለት ላሞቹ አረገዙ። ካረገዙ በኋላ የመውለጃቸው ጊዜ ደረሰ። አንደኛዋ ስትወልድ ልጇ ሞተባት። ጡቷ የወለደቻት ጥጃ እንደሞተች ጡቷ ተነፍቷል። በጣም ተወጥሯል፣ ወተት ሞልቶት። ግን ልጇ ምን ሆኗል? ሞቷል። በጣም ተጨነቀ። ስትንቆራጠጥ ያስታውቃል። ወዲህ ትላለች፣ ወዲያ ትላለች። ጥጃዋን ታሽታለች፣ ጥጃዋ ሞታለች። የሚጠባ የለም። በቃ ተንቆራጣለች። ገበሬው በጣም አዘነ፣ ተጨነቀ። አንደኛዋ ደግሞ በሆነ ሰዓታት ልዩነት ወለደች። ምን አደረገች? ወለደች። ስትወልድ የወለደችውን ጥጃ ለማጥባት ሲያስጠጋ ኦልሬዲ ጡቷ ውስጥ ወተት የለም። ወልዳለች፣ ጥጃዋ በህይወት አለ፣ ግን ምን የላትም። እቺኛዋ ወልዳለች፣ ወተቷ ወጥሯት ጡቷን፣ ግን ምኗ ሞቷል። እንግዲህ በአንድ ቀን ሁለት ሬሳ ሊያስተናግድ ነው፣ አልፎም 3 ሊሆን ነው በጡት መወጠር ምክንያት። እዛ እንዴት ላድርጋለ? አሁን አንዷን በህይወት አጣው። እናትየው ልትሞት ነው። ደግሞ እንዲነካትም ሁሉ አትፈልግም። ያው ወተቱ ከመወጠሩ ይመስለኛል ጡቷ ያማታል መሰለኝ። ሲነካቱ ትራገጣለች። ከዛች በህይወት ያለው ጥጃ አመጣና እናትየው ወተት ስለማይሰጥ ጡቷ አምጥቶ እቺ ጡቷ የተወጠረው ጋር ሲያስጠጋ ትራገጣለች። ምክንያቱም ልጇ የማን አይደለም? የእሷ አይደለም። በጣም አዘነ። አሁንም ተጨነቀ። ምን ማድረግ ይሻለኛል ብሎ ሲያስብ አንድ ጥበብ ወደሱ መጣ። ጥበቡ ወተት ጡቷን ወጥሮ ግን ልጇ የሞተባትን ያቺን ጥጃዋን አረዳትና ቁርበቱን ገፈፈና በህይወት ያለችው ጥጃ ላይ አለበሰ። ተግባባ? አለበሰና እቺ ወተት ያላት ወተት ጡቷን የተወጠረባትን ጥጃ እናት ጋር ሲያቀርብ ቅድም የምትራገጠው እናት አሁን ፈቅዳ እግሯን ከፍታ ወተቷን መስጠት ጀመረች። ምክንያቱም ምን ይመስላል? እስቲ ደም በሉ። አሁን ይኸውላችሁ ቅድም ያስጠጋው ያውኑ ጥጃ ነው፣ ግን የእሷ እንደሆነ የሚያረጋግጥ ምንም ነገር የለውም። አሁን ግን ለብሶ የመጣው የማንን ጥጃ ቁርበት ነው? የራሷን የልጇን ቁርበት ነው። እና ቁርበቱ ላይ የማን ደም አለ? የልጇ ደም አለ። ልጇ በህይወት የመጣ እስኪመስላት ድረስ ደሙን ስታሸት በቃ ፈቀደች። እስቲ አሜን በላ። አሜን። ደሙን ስታሸት ልጇ በህይወት ያለ መስሏት ወተቷን ሰጠች። እስቲ እባክህ አሜን በላ። አሜን። አሁን ልንገርህ፣ ሰማይን አክሰስ ማድረግ የምትችልበት
ጸልየ ሰማይ ነሐስ እንዳይሆን ከፈለ በየትኛውም እንደ እግዚአብሔር ቃል ፈቃድ ወደ እግዚአብሔር ጸልያችሁ የእግዚአብሔር መልስ በእናንተ ቤት እንዲመጣ አንድ መንፈሳዊ ምሪት ልስጣችሁ። በደሙ ላይ ባላችሁ እምነት ጸልዩ። አሜን አሜን በሉ። በደሙ ላይ ባለኝ እምነት በሉ። በደሙ ላይ ባለኝ እምነት ወደ እግዚአብሔር እቀርባለሁ በሉ። እግዚአብሔር ይሰማኛል በሉ። አሜን አሜን። ልጇ የእሱ አይደለም፣ ሲያቀርብ ትራገጣለች። አሁን የልጇን ቁርበት ደሙን ለብሶ ሲመጣ ግን ፈቀደች። አሜን በሏት። የተለየ ነገር የለም፣ ግን ቁርበቱ ላይ ማን ደም አለ? የልጇ ደም። አሜን አሜን። እግዚአብሔር በምንም መንገድ ወደሱ መታችሁ በቴክኒክ በታክቲክ ለእናንተ የሚሰጣችሁ ምንም ነገር የለም በሉ። በደሙ ግን በልጁ በክርስቶስ ኢየሱስ ደም በኩል ጌታ ሆይ ልጅ የለኝም በሉ። እግዚአብሔር አንድ ነው ያጣው አንተ ልጅ በልጅ ያለ። አሜን። ወይኔ ለማን ነው ምትል? አሜን። እግዚአብሔር አንተን ማገልገል እፈልጋለሁ፣ እሳት ስጠኝ፣ በልጅ ደም በኩል ቀርቤያለሁ በለው። እግዚአብሔር ደሙን አይቶ አይችልም። የልጁ ደም ሕያው ነው። አሜን አሜን። እጃችሁን ዘርጉና የኢየሱስ ደም ሕያው ነው በሉ። የኢየሱስ ደም ሕያው ነው። እግዚአብሔር የማይችለው አባ የማይችለው የኔ ጌታ የማይችለው አሜን አሜን በላ። አሜን። ደሙ ነው የልጁን ደም የኢየሱስን ደም ሲያይ ሰማይ አይችልም። ሆዱ ይባል፣ ሆዱ ይራራ። እስቲ በደንብ አሜን በሉ። አሜን። የእውነት ነው ማለት ነው። የሴክሬት ነው ማለት ሚስጥር ነው ማለት ነው። በመጽሐፍ ቅዱስ እግዚአብሔር እንድናውቀው፣ እግዚአብሔር እንድንረዳው፣ እግዚአብሔር ተረድተን አውቀን ደግሞ በዚያ መሰረት ህይወታችን እንድንመራበት ከነገሩን ኃይሎች መካከል አንዱ የደሙ ኃይል ነው። አሜን። ኢየሱስ ደም ኃይል አለው። አሜን። ኢየሱስ ደም ኃይል አለው። የኢየሱስ ደም ኃይል አለው። የመጀመሪያው የኢየሱስ ደም ኃይሉ ከኃጢአትና ከበደል የኔና የእናንተን ህይወት ማንጻት። አሜን። የትኛው ረጅም ዓመት ረጅም ታሪክ ያለው አንተ ቤት ውስጥ አንተ ትዳር ውስጥ አንተ ህይወት ያለ የኃጢአት ጉልበት አለ በደሙ ኃይል ይሰበራል። አሜን። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እንደዚህ ይላል። ዮሐንስ ወደ እርሱ ሲመጣ ኢየሱስን ተመልክቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ያነበብኩ ነው። ወደ እርሱ ኢየሱስ ሲመጣ ከፊት ለፊት አይቶት እነሆ አለ። እስቲ ዘርጉ እጃችሁን፣ እነሆ በሉ እስቲ። የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ አለ። የእግዚአብሔር በግ የሆነው ኢየሱስ የዓለምን ኃጢአት ያስወግዳል። አሜን። ያስወግዳል። ያስወግዳል። ኃጢአት ግን ገብቷችኋል? ኃጢአት ማለት ነው በእግዚአብሔር ላይ አመጽ ማለት ነው። ከቃሉ ውጪ ተቃራኒ የሆነ የህይወት ስርዓት ሁሉ ኃጢአት። አሜን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ደግሞ እንደዚህ ይላል፣ የልጁ የኢየሱስ ክርስቶስ ደም የማያነጻው ኃጢአት የለም። ከኃጢአት ሁሉ ምን ያደርጋል? ያነጻል። ከኃጢአት ሁሉ ነው የሚለው። አልፎ አልፎ ከአንዳንድ ኃጢአት አይደለም። ከምን ሁሉ? ከኃጢአት ሁሉ ምን ያደርጋል? ያነጻል ማለት ኦልሬዲ ቶታሊ ኒት ማለት ነው። በቃ ንጹህ ማለት ነው። እስቲ በደንብ አሜን። ይኸውልህ አሁን ሰው የዛሬ 8 ዓመት የሰራኸውን ኃጢአት ዛሬም ፕሮፋይልን እየፈተሸ እሱ እኮ እንደዚህ ነው ይላል። አንተ ግን ከጌታ ጋር በደሙ ላይ ባለ እምነት ገብተህ ከጌታ ጋር ጌታ ሆይ እንዲና እንዲህ ነገሮች በህይወቴ በሰይጣንም በራሴ ማታለል ገብቼበት ነበር፣ በቃ ማረኝ ብለህ ኦልሬዲ የዛሬ 8 ዓመት ከጌታ ጋር ጨርሰሃል። ሰዎች ግን የዛሬ 8 ዓመት ኬዝህን አንተን ለመክሰስ አንተን ለማሸማቀቅ የሚጠቀሟቸው ነገሮች እግዚአብሔር አያውቃቸው። የለም በእግዚአብሔር ዓለም አንቺን የሚያውቀው አሁን ንጹህ ሴት ነች። ለማን ነው የምነግረው? እስቲ አሜን በለዋ። ኦልሬዲ የዛሬ 8 ዓመት አይደለም አሁን ከ30 ደቂቃ በፊት ሰርተህ የመጣህ ኃጢአት አሁን በምሰብከው ስብከት ልብን ከፍተህ ጌታ ሆይ አቅቶኛል፣ ቸግሮኛል፣ ይሄን ነገር መተው ፈልጌያለሁ፣ ግን ይሄው ደጋግሞ እየደፋኝ ነው እንደ ዶሮ የምትለው ነገር ካለ ዛሬ በደሙ ላይ ባለ እምነት ጸልይ፣ ከኔ ጋር ይሰብርልሃል። ከስሩ ሰንኮፉ ነው የሚነቅልልህ፣ የኃጢአቱን ምንጭ ከውስጥ ያደርግ። እስቲ በደንብ አሜን። እኔ አንድ መንፈሳዊ አባት ነበረኝ፣ ጸጋ በቀለ ይባላል እና ይሄ ሰው አንድ የሚገርም መልእክት አስተላለፈ በአንድ ጉባኤ ላይ። እሱም እንዲህ ነው። ለ16 ዓመት ኩርሲ ታውቃላችሁ፣ ከእንጨት የሚሰራ ይሄ መቀመጫ ኩርሲ 16 ዓመት ሙሉ ቁጭ ስል ከአገልግሎት መጥቼ ቤት አካባቢ ስውል ዛፍ ስር ቁጭ ብዬ መጽሐፍ ማጠናበት ኩርሲ ነበረች። በጣም ስለምወዳት አለ አንዴ በርኒሽ እቀባታለሁ፣ አንዴ ቀይ ቀለም እቀባለሁ፣ አንዴ ቡኒ እቀባለሁ እና 16 ዓመት ሙሉ ስቀመጥባት ምንም ሆነ አታውቅም ማለት
ከ16 ዓመት በኋላ ግን ሚስቴ የለችም፣ ልጆች ትምህርት ቤት ናቸው። እንደ ልማዴ መጽሐፍ ይዤ አለ አንድ ዛፍ ስር ሊቀመጥ ግቢ ውስጥ እንዲህ ቁጭ ስላለ እግሬ ሰማይ ጭንቅላቴ መሬት አለ ቷ አላ ድንገት ስፓንዬ ሲነቃ ላብ ሰምጦኛል። ዞር ብዬ ያየሁት ሚስቴ ያለ ልጆቼ ማን ነው ያየኝ? ማንም ስለው ማርና ክርስቶስ ጌታው ተባረካል። ማንም ስላላየው ማለት ነው። ከዛ በኋላ ወደ ማስተዋል መጣ። ትንሽ ተረጋጋ። እንዴት ተሰበራልኩና ወንበሩን አንስቼ እንዲህ መልሼ ስገጥመው አለ ኖርማል ነው አለ። ከዛ የተሰበረበት ምክንያት እንደገና ተፈጀ። መቼ እንደጀመረው የማይታወቅ ምስጥ ታውቃላችሁ? የእንጨት ጠር ነው ምስጥ አታውቁም? ሳውዝ አፍሪካ ረስታችኋል፣ ጠፋባችሁ። በነገሩ ብዙ ነገር ጠፍቶባችኋል። እኛ ላይ ልንነግራቸው የመጣን እስቲ አንሷል። እና ምስጥ ይሄ እንጨትን የሚበላ ነው አይደል? እና ምስጡ መቼ እንደጀመረው አይታወቅም። ለካ ሲበላ እንደ ብናኝ መልክ ከመርፌ ቀዳዳ ያነሰ ነው አለ። ቀዳዳ ግን እየበነነ እየወጣ ውስጡን ምን አድርጎታል? ቦርቡሮ ጨርሶ ውጭው እየተቀባ ነው። ውጭው ያምራል። እዛ መንፈሳዊ ሰው አይደል? እግዚአብሔር ኢሚዲየትሊ በድምፅ ወደ እኔ መጣ። አያለ ይሄ የምታገለግሉ ህዝብ ተጠቅላላ ውጭውን አለ አሳምሯል አለ በሜካፕ አሳምሯል አለ በአርቲች ውስጡ ግን ሆኖ ተቦርብሮ ቂመኛ ነው፣ ነገረኛ ነው፣ ክፉ ነው፣ ልቡ በክፋት ተሞልቷል። ይሄን ህዝብ ሰብከ ይሄንን የጽድቅ ወንጌል ሰብከ ካለበት ካላወጣኸው ይሄ የምታገለግለው ከገሚስ በላይ ሲኦል ነው የሚገባው ብሎ አለኝ። አለቀስኩ አለ። እግዚአብሔር በእንጨት ምክንያት ግን ስለማገለግለው ህዝብ ተናገረኝ። ኢየሱስ ጌታ። አሜን። የምትቸገሩበት ኃጢአት መተው ያቃታችሁ የምትሞክሩት ግን 2 ቀን ተቀድሳችሁ 3ኛ ቀን ራሳችሁን ይዘው የምታገኙ ስውር ነገር አላችሁ። እያገለገላችሁ አቅም ያጣችሁ፣ እየዘመራችሁ ከጌታ ጋር መቆጠል እየፈለጋችሁ የምትቸገሩበትን ኃጢአት የኢየሱስ ደም ከስሩ ይነካል። አሜን። ወይኔ እኔ እኮ ይሄ የሚያሳብር መልእክት እኮ ነው። እስቲ በደንብ አሜን በሉ። አሜን። እስቲ የኢየሱስ ደም በሉ። የኢየሱስ ደም ከኃጢአት ሁሉ ያነጻል በሉ። ያነጻል በሉ። እስቲ ያነጻል በሉ። ያነጻል። ሁለተኛ የኢየሱስ ደም ሁለተኛው ስራው ይሄ በደንብ ከገባችሁ ባይዘዌ እንደናንተ ኩሩ ጴንጤ ነው። እንደናንተ በእግዚአብሔር የሚታመን ሰው ነው። እንደዚህ አይነት ኮንቴንት ያላቸው መልእክቶቹ ልባችሁ ስለሌለ ነው በትንሹ በትልቁ የምትገነፍሉት እንደ ቢግ ስክሪፕቶ በቃ አትችሉ። ትንሽ ነገር ያስቆርባል፣ ያናድዳችኋል፣ ብስጭት ያደርጋችኋል። አንድ ሰው ቆጣ ብሎ ከተናገረ ምን አስቦ ነው እንዴ ጌታ ያቀኛል ምናምን ትላላችሁ። ከዛ 3 ቀን ቸርች አትገቡ። ምን ሆነሻል ሲባል ምክንያታችሁ ደስ አይልም። ይሄን አንዳንዱ ሆዴን ቆርጦኝ የለም ሆዴ ተቆረጠ ነው። ሆዴ ቆርጦኝ ከሆነ ሰውየው ራሱ ሆዴ የለውም። ኢየሱስ ጌታ። እጃችሁን አንሱና የኢየሱስ ደም በሉ። የኢየሱስ ደም ኃጢአት ሁሉ ያነጻል። ታውቃላችሁ? አሜን። አንዳንድ ሰው ክፉ አመል አለበት። አንድ ሴት ናት አሉ አደገኛ የስድብ አመል አለበት እና ከጎረቤቷ ጋር ሲኖር ባሏ የዲያቆናት መሪ ነው። እየሰማች ነው? ባሏ የዲያቆናት መሪ ነው። አንድ ደግሞ ገና ፍሬሽ ክርስቲያን ጎረቤት ላይ አለች እና ከስድብ አመሏ የተነሳ በየጠዋቱ በምክንያት ሁሉ ጎረቤቷን በነገር ትናገራለች እና እቺ ሴት ስሞታውን ለባሏ፣ ስሞታውን ለቸርች፣ ስሞታውን ለፓስተሩ ነገረች። ሴትዮዋ ልትመለስ አልቻለች እና የዲያቆናት መሪ እባክሽን ስሞታው ቸርች ደርሷል፣ ፓስተር በዚህ ጉዳይ በጣም አዝነዋል እና ይሄን ነገር እባክሽ አቁሚ፣ ልክ አይደለም ብሎ ሲላት ዝም በል አንተ ምንም የምታውቀው ነገር የለም፣ እሷን አውቃሃል፣ ግን እሷ ከማን በልጣ ነው ምናምን። አንዳንድ ሰው ታውቃላችሁ ነገር ከፈለጋችሁ በቃ ምክንያት ሁሉ ነው የሚያናድደው። ጫማችሁ ያናድደው፣ አፍንጫችሁ የሚያናድደው ሰው አለ። የምር የፀጉር ስታይላችሁ የሚያናድደው ሰው አለ። ለምን ለበሰ ይላል። የሰማነው ማይክ እንደዚህ ያዛል እንደ ይላል። እንዴት አሁን ይሄ ፓስተር አይደል ይሄ ነብይ አይደል እንዴት ሙሉ ልብስ አለበሰም አሁን በሸሚዝ እንዴት ይቆማል የሚል አይጠፋል። አሁን በምክንያት ሁሉ በቃ ነገረኛ የሆኑ ሰዎች አሉ። እነሱ ላይ ነው ዛሬ መልእክት ይጀምራል። አሜን። እኔ አሁን አንቺ ነሽ ብያለሁ አንሳጂ፣ ዛሬ ግን ይሰበራል። አሜን። ይሄ እግዚአብሔር ቤት ነው አይደል? እግዚአብሔር ቤት ውስጥ
ጉርብጥብጥ የሚሉ ባህሪዎች ይነቀላሉ። ወፈር አድርግና አሜን በርሴ እስቲ ይነቀላል በል። ከባል አላግባባ፣ ከልጅ አላግባባ፣ ከጎረቤት አላግባባ ያለ ሄሎ ጮይና ይሰበራል በይባል። ዘርጋ በእናትህ በኢየሱስ ደም በለው። በእውነት ጸጋችሁን የሚበላ አቅማችሁን የሚበላ መረዳታችሁን የሚበላ እናንተን ወደ ላይ ልታደርጉ ሲገባ ወደ ታች የሚበላችሁ መንፈስ ይመጣ። ልቀቂ በእናትሽ ልቀቂ። ይሰበር በይ። በደሙ ጉልበት ይነቀል በይ። እና የሚገርማችሁ በዕለቱ አደራ ብሎ ገስጾን ነግሯት ሄደ ወደ ስራ። አባ ወይኔ እንደዚህ አትዋረዱ በእውነት። ሴትዮዋ ፓስተር ቀኑ ሙሉ ስትሳደባለች። ምን ስታደርግ? ስትሳደብ በቃ ምላሷ እየተሳደበች ዋለ። ያቺ ሴትዮ ገበያ ሄዳ ትመጣለች፣ ትሳደባለች። ውሃ ቀዳ ትሳደባለች፣ ሱፐር ማርኬት ትሳደባለች። ከዛ ምሽት ላይ ባሏ መጣ። ባሏ ሲመጣ የሰማችሁ ባሏ ሲመጣ ደህና ዋላችሁ እዚህ ቤት ብሎ ሲገባ የሴት ድምፅ አይደለም ከቤቱ የሰማው የወንድ ድምፅ እንደምን ዋልኩ ምናምን የሚል ኦልሬዲ ስትሳደብ ሁላ ጾታዋ ተቀይሯል። ንገር አጠገብ ያለው ስድብ በለው ጾታ ይቀይራል። ስትሳደብ ሁላ ሴት የሆነ ይብርየ ባልየው ደህና ዋላችሁ ብሎ እዚህ ቤት ደህና ዋላችሁ ብሎ ሲገባ ሴት ሳይሆን ምን አገኘ የወንድ እንደምን አልኩ ምናምን የሚል ድምፅ ተቀይሯል። ከዛ ገብቶ ሲያያት ኦልሬዲ ቀኑን ሙሉ ስትሳደብ ውላ ድምጿ ምን ሆኗል? ተይዟል። በቃ ነገሩን በመረጋጋት መልክ አየና ትንሽ ጊዜ ወስዶ ከሷ ጋር ጊዜ ወሰደና መተኛት ነበረባቸው። ተኝተው ኔክስት ዴይ ጠዋት ትንሽ ጊዜ አብሯት ጊዜ ወስዶ ጸለየና አሁን ወደ ስራ መሄድ ነበረብን። ሊሄድ አሁንም እነግርሻለሁ አላት። የሰማችሁ ነው እንግዲህ ስትሳደብ ይተያልኩሽ ኦልሬዲ ጾታሽ ተቀይሯል። ሴት ነበርሽ፣ አሁን ምን ሆነሻል? ወንድ ሆነሻል። ከዚህ የከፋ ነገር ሳይመጣ አሁንም አቁሚ ብዬሻለሁ አቁሚ ብሎ ነግሯት ይሄዳል። ይወላችሁ አመል ስለ አመል ነው የነገርኳት። እቺ ሴትዮ ይሄን መንፈስ እግዚአብሔር ከውስጧ ስላልነቀለ አመል ቶሎ አይተው ማለት ነው። አሁን ድምጿ ምን ሆነ? ተይዟል። ተኔካታ ታጨበጭ ባለች አጥራ አካባቢ ሆነ ሴትዮዋ ፍቅር ስትል ማን ያጨበጭበው ስትል ትላለች። ድምጿ ኦልሬዲ ምን ሆነ? ተይዟል። መሳደባት አሁን በምኗ ጀመረች? እጃችሁን አንሱና የኢየሱስ ደም ኃይል አለው በሉ። የኢየሱስ ደም ኃይል አለው በሉ ባካችሁ። የኢየሱስ ደም ኃይል አለው። የሚቸገርበትን ኃጢአት በሉ ከስሩ ይነቅለዋል በሉ። አሁን እንደዚህ አይነት የአንተ ሚስት ብትሆን ምን ታደርጋለህ? በእውነት ንገር። አጠገብ ያለው ይሄ አሁን አንተ ቤተሰብ መካከል ቢሆን ምን ታደርጋለህ? በእውነት ቸርች ትቀራለህ አይደል? ከቸርች ትቀራለህ። በቃ በጣም ነው የምትቸገረው። ሴት ሚስትን ይዘህ መተህ ሰርግ ቤት በቃ ሰርጉን ሳይሆን የምታስበው ማለት ነው በሰላም እንወጣለን ወይ ከዚህ ሰርግ? የእውነት እውነት መነጋገር ጥሩ አይደለም። አሜን በሏ። ወገኖቼ ኢየሱስ ጌታ ነው። እስቲ አሜን አሜን ይላችሁ። አሜን በሉ። አሜን። እስቲ የኢየሱስ ደም በሉ። የኢየሱስ ደም በለዋ። የኢየሱስ ደም ከልዩ ልዩ ኃጢአት በሉ። ከልዩ ልዩ ኃጢአት ያፋታል በሉ። ያፋታል። አሜን። ነምበር 2 ሁለተኛ የኢየሱስ ደም ኃይሉ የመጀመሪያው ከልዩ ልዩ ኃጢአት ምን ያደርጋል? ያፋታል። ከሱስ ያፋታል፣ ከዘፈን ያፋታል፣ ከዝሙት ያፋታል፣ ከመዳራት ያፋታል። እስቲ ያፋታል በሉ። ያፋታል። ከዘረኝነት ያፋታል፣ ከማስመሰል ያፋታል። እስቲ አሜን አሜን። ታውቃላችሁ ማስመሰልን የሚያክል ደግሞ ቆሻሻ አይደለም። ቸርች ውስጥ ብዙ ሰው አስመሰል የምን የሚወዳችሁ ይመስላል ግን አይወዳችሁ፣ የሚያከብራችሁ ይመስላችኋል አያከብራችሁ። አስመሳይ ነው። ታውቃለህ እኮ ራስህ ታውቃለህ አስመሳይ እንደሆነ፣ ግን ማንም አይደፍሮ አይናገርህም። አሁን ራሱ እኔ እንግዳና የሰማችሁ ነው እንግዳ አገልጋይ ስለሆንኩና ከ3 ቀን በኋላ ስለምወጣ እንጂ እየነገርኳችሁ ያለው እዚህ ቸርች አባል ብሆን ደፍሬ አንቺ አስመሳይ ነሽ ማለት እችላለሁ?
አይቻልም። ምን አስበህ ነው ብላችሁ ነው እንደዚህ የምታደርገው? አሁን እዚህ ጸጥ ብሎ የተቀመጠ ከዚህ ሲወጣ ግን የሆነ ነገር ብትነኩት እንዲህ የሚሰበስብ ሰው እዚህ ውስጥ ይጠፋል። አስመሳይነት ከአንተ ውስጥ ይነቃል። አሜን። ይኸውልህ ይህ ኮራፕት የሚያደርግ ጸጋን የሚበላ የቸርችን መንፈስ የሚይዝ ነው አንዱ ማስመሰል። አሜን በለው። ጌታ ኢየሱስ በምድር አገልግሎቱ ሁለት ኃጢአቶችን ይጸየፋል። አንደኛ እምነት የሌላቸውን ሰዎች ደስ አይለውም። የማያምኑት ሰዎች እንዲከተሉት አይፈልጉም። ምንም አያደርጉት ሁለተኛ አስመሳይ ሰዎች። የሰማችሁ ይሁዳ አስመሳይ ነበሩ። አስመሳይ አይደለም ይሁዳ? አስመሳይ ሆኖ ልንገራ እንግዲህ አንተ ካካበል እንዴ አስመሳይ ነበር ይሁዳ። እንዴ ጌታዬ አይ ላቭ ዩ ሶ ማች ብሎ እኮ ኢየሱስን በሰዎች ፊት ምን አድርጎታል? አጥቶ አይ ላቭ ዩ ብሎታል። ውስጡስ ሴንቲ ይዟል እኮ ጩቤ ይዟል። ሾካ አንሺ እጅሽን በኢየሱስ ስም በርባቴ በኢየሱስ ስም አስመሳይነትን ስበረው በሉ። አሜን በሉ። መርዙን እየነቀለ ነው ጌታ። አሁን አልገባችሁም እንጂ ሆሊ ስፒሪት ሙቭ እያደረገ ከአንዳንድ ሰዎች ላይ ከጀርባቸው ላይ እየነቀለ አንሳ ይነቀል በሉ። ከሳውዝ አፍሪካ ምንን ቸርች አገልጋዩ መነቀል ያለበት ማስመሰል ይህ ጥሩ አገልጋይ ምናምን ብላችሁ ገና ሲወጣ ምናምን ያገለገልኩ አስመሰለ ጂኒ ቆና ተወጣ ሪል ሰው ከወጣ ማለት ነው። ድካሜን ብርታቴን ፍለጌት ነው ጨረሰው። ለድካሜ ጸልያለሁ፣ ለብርታቴ ጌታን አከብራለሁ። እስቲ በደንብ አሜን በሉ። ማስመሰል አንቺ ውስጥ አልጮህም ማለት እኮ አጋንንት የለም ማለት አይደለም። አንዳንድ ጂኒ አይጮህም ታውቃላችሁ። እንደዚህ መልእክት ነው የሚወጣው ከስር ይናል ፎካስ አሜን በላ። በቃ ጸጥ ያደርግልሃል እግዚአብሔር ክርስቶስ። ፎኮቦስ ይነቀል በሉ እስቲ የእውነት እየሰበክን እየጾምን እየጸለይን ቸርች ምንድን ነው የምትሉበት ቀን አይደል? ምንድን ነው በቃ እንጂ እኮ ነው ተሰውሮ የሚሰራ ባባል ሸካባ አሜን በላ። እዚህ ኮንፈረንሳችሁ ተካፍሎ የቤት እስከ አራተኛ ቡና ያጠጣ አገልጋዮችን ስጋ የሚበላ መንፈስ የተወገደ አሜን ይደላላ መንፈስ አሜን በል። አዎ ይመታ። ሄሎ አሜን ይመታ። አሜን ዘርጋጂ ማስመሰልን ቁረጠው በለው። ማስመሰልን ቁረጠው። የኢየሱስ ደም ኃይል አለው በለው። መጀመሪያ ኃይሉ ለጸጋ ምቹ እንዳትሆን፣ ለቅባት ምቹ እንዳትሆን አንተን አስሮና ቆራርፎ ያለው አስመሳይነትን ከላይ ላይ አሜን። ሁለተኛ የኢየሱስ ደም ኃይሉ፣ ሁለተኛው ኃይሉ መለኮታዊ ጥበቃ ያደርጋል። ፕሮቴክሽን። እስቲ ጥበቃ በሉ። ጥበቃ በለው እስቲ በእናትህ ጥበቃ። ይሄ ከለላ ያደርጋል። ጠዋት በማለዳ ከድካሙ ስነሳ እግዚአብሔር ዘካርያስ መጽሐፍ ምዕራፍ 2 መልእክት አድርጎ ሰጠኝ። እናም ክፍሉን ሄጄ ሳነበው የማውቀው ቢሆንም ሄጄ ደግሜ በድካም አነበው። ምን እንደሚተቀላችሁ አንድ ጎልማሳ ሰው ቀና በሉ አንድ ጎልማሳ ሰው ገመድ ይዞ ይላል። ምን ይዞ በለው እስቲ ገመድ ይዞ ኢየሩሳሌምን ሊለካ ወጣ ይላል። ከዛ እግዚአብሔር ተመለከተና አካሄዱን አልወደደም። ይሄንና ይሄንን ደፋር አስቆመው አለ። እና አስቆሞ ኢንተርቪው ሲያደርግ የት ነው የምትሄደው? ኢየሩሳሌምን ልለካ አለ። ወርድና ስፋቷን መዝኜ ፈትኜ አይ እለካት ዘንድ ነው ይሄዳል። ቆይ ማን እንደሆነች አውቀሃል አለ። አላወኩም። ኢየሩሳሌም ማለት አለ እኔ በውስጥ ክብሯ በውጪ የእሳት ቅጥሯ ነች። አትለካም። በእናትህ ብድግ ብለህ አልለካም አትልም። ዘርጋና እኔ አልለካም በለው። እግዚአብሔር በለው በውስጤ በለው ክብሬ ነው። በዙሪያዬ በለው የእሳት ቅጥር ነው በለው። አልለካም በለው። እንደውም ስማ ጨመር አደረገና እንዲህ አለ። ኢየሩሳሌም ማለት አለ በውስጧ ካለው ሀብት ብዛት የተነሳ ምን ብዛት? ሀብቷ ከልጆቿ ከህዝቧ ከንብረቷ ብዛት የተነሳ ቅጥር እንደሌለው ከተማ ሆና ተዘልላ ነው የምትኖረው። ዘለስቲ ዘለን ይበል ተዘልዬ ነው የምኖረው በል። ዘርጉ እስቲ እጃችሁ ተዘልዬ ነው የምኖረው በሉ። እኔ በሉ አካችሁ አልለካም በሉ። ተቀመጡ። እግዚአብሔር ያከብራል። አትለካ
አና ይጠበቃ እስቲ ጥበቃ በሉ ጥበቃ ታሳውላችሁ ዘፍጥረት ምዕራፍ 12 ዘጸአት 12 ላይ ጌታ እግዚአብሔር ያለ በግብፃውያን መካከል አልፋለሁ አለ። የሞት መልአክ ልካለሁ አለ። መልአክ ልካለሁ አለ። እየሰማችሁ ነው? ማንም በግብፅ ምድር የሚኖር ሰው በሙሉ የቤቱን መቃንና ጉበን በደም ይቀባል። በምን እና የቀባ ሰው ቤት ገብቶ ፋሲካ ያደርጋል። ፋሲካ ማለት ሞት አለፈ። ፋሲካ ይብላ ይጠጣ ፌሽታ ያደርጋል። የሚገርማችሁ ዛሬም እንደዚህ መልእክቶች ሲመጡ ይህን እኮ በተሻለ መልኩ ከላይ ሰብኳል እያልን መልእክት እያወዳደቅን እያጣጣልን ብዙ ሰዎች በኪሳራ እንኖራለን። እግዚአብሔር መልእክተኛ እንደላከላችሁ አውቃችሁ የሚመጣው መልእክት ከልባችሁ ከውስጣችሁ ጋር አዋህዳችሁ መልእክቱን ወደ ትርጉም ብትሰጡት እኮ የምትድኑበት ነው። እና በዛም ጊዜ አይ ብለው የተዘናጉ ሰዎች ነበሩ። መቃናቸውና ጉበናቸውን ደም ከመቀባት ማለት ነው። የቀቡ ሰዎች ግን በውስጥ ገብተው ፋሲካ ያደርጉ ነበር። ይበሉ ይጠጡ፣ እግዚአብሔርን ያመሰግኑ ነበር። መልአኩ መጣ። መልአኩ ደግሞ በገብርኤል አያውቅ፣ በማርያም አያውቅ። ሙስና ሰጥተህ አታልፍ። የሳውዝ አፍሪካ ፖሊስ አይደለም። እችን ያዝና ያሳልፈኝ ማለት አትችልም። ገገማ ነው። መልአኩ የላከውን እግዚአብሔርን ብቻ ነው የሚታዘው። በደንብ አሜን። እና መጣ። ሲመጣ ደም ብቻ ነው የሚያየው። ደምሴ ያልፋል፣ ደምሴ ያልፋል፣ ደምሴ ያልፋል። ደሙን በጉበናቸውና በመቃናቸው ያልቀቡ ሰዎች ቤት ግን ገብቶ በኩሩን ይመታ ነበር። በግብፃውያንም ቤት ብዙ ሞት ሆነ የሚል ቃል ዘጸአት 12 ተነበረ። ምን ሆነ? ብዙ ሞት ሆነ ስላልታዘዙ እግዚአብሔር አድርጎ ያላቸው ስላለ። እንግዲህ ደሙ ምሳሌነቱ ጥላ ነው አይደል? የኢየሱስ ደም ነው። እስቲ አሜን በሉ። የኢየሱስ ደም ዛሬ በህይወታችን ለመለኮታዊ ጥበቃ ያገለግላል። አንድ ምሳሌ ልንገራችሁ። በአንድ ከተማ የሚኖር አንድ ቤተሰብ ነበርና በጣም እግዚአብሔር የሚወዱ ሁል ጊዜ በውሃ ላይ በዘይት ላይ የኢየሱስን ደም ልጆቻቸው ላይ ቤታቸው ላይ ንብረታቸው ላይ ሳያውጁ ከቤት አይወጡ፣ ሳያውጁ ማይተኙ። ሁሌ እንደ ልማድ ያደርጉታል። አጠገባቸው አንድ በጥንቁልና የምትተዳደር ጠንቋይ ቤት የምትሄድ አንድ ጎረቤታቸው አለች እና የነዚህ ሰዎች ሰላም ያበሳጫታል። መረጋጋታቸው፣ እረፍታቸው፣ በቃ የነገራቸውን ሰላም አትወድምና ጠንቋይ ቤት ትሄዳለች። ድፋልኝ ትላለች። ጠንቋዩ የሚደፉ አይደሉም፣ እነዚህ ቀላል አይደሉም ይላታል። ከዛ ሌላኛው ጋር ስትሄድ ድፋልኝ ትላለች። ምን አድርግልኝ? ድፋልኝ፣ አተራምስልኝ ትላለች። ያኛውም ይላታል ይሄ ነገር የሚሆን አይገለም፣ እስቲ ሞክራለሁ ይላል። እሱም አልቻለም። ሶስተኛው ጋር ሄደች። ሶስተኛው ጋር ስትሄድ እለቱን ሁሉ ቀጠለላት። አርብ ቀን 8 ሰዓት ላይ እንደዚህ ሰዓት በመኪና አደጋ እመታዋለሁ ይደፋል አላት። በቃ ጠበቀች። አንተ ሰው ዝናብ እንደሚጠብቅ ጠበቀች። እለቱ አርብ ነው። የቤቱ አባወራ መኪና እየነዳ መጥቶ በር ላይ ታየዋለች። እሷ በአይኗ ማለት በስጋ አይኗ እና ኦልሬዲ ጠንቋዩ ጨርሷል የእሱን አጀንዳ ማለት ነው። አርብ ቀን በዚህ ሰዓት ላይ ኦልሬዲ በመኪና አደጋ ይሞታል፣ ሬሳው ነው የሚገኘው ምናምን ብሏል። እና እየጠበቀች እያለ የእውነትም መጣ ይሄ አባወራ ማለት ነው። ሲመጣ መኪናው ደም በደም ሆኗል። ምን ሆኗል? ደም በደም በቃ እንዳለ መኪናው እንዳለ ጎማው ምናምን እና ጭልምትመት ያለ መኪና ምናምን በር ላይ መጣ። ስለተሰመረ አለችና እያጨበጨበች ወር ምንድነው አለውና አለች። በቃ ስለተሰመረ የኔ እግዚአብሔር የኔ ጌታ የኔ እግዚአብሔር የኔ ጌታ የኔ አምላክ ይኸው ደፋል። ከዛ ሰው ሁሉ እሺአችን ጠባ ጌታ ይገርም ናም ብሎ አንድ ሰው ተመልሶ ወደ ቤት ገባ። ከዛ በቃ ስለቷን ተሰመረና ታውቃ ወደ ቤት ገባችና ቆይ ግን ለምን አላረጋግጥም ቤት ገባ ልሚስትየው ራሱ እንዴት ነው ያለችው ልጆቿንስ ብላ ወደ ቤት በር አንኳኩታ ገባች። አንኳኳ ስትገባ የሰማች ነው። አንኳኳ ስትገባ አባወራው ማለት ነው አባ ሚስቱ ያቀረበችለትን ቆንጆ ቡሌንታ በልቶ ሶፋ ላይ በቃ ዘርገፍ ብሎ ቡና እየጠጣ ቴሌቪዥን እያየ ይሄ ባይዘው ይወለድ ከሰፈር ማይወጣ ለኢትዮጵያ ባች ዝምብላችሁ ከዛ ገባችና ሰር እኔ ምን አለች? አንተ አትሞትም እንዴ አለች። እስቲ አሜን በሉ አካል ምን አባን አንተ አትሞትም እንዴ ብድግ አለና ምን ማለትሽ ነው? እኔ አልሞትም በህይወት እኖራለሁ። አሜን አሜን። ስታየው ራሱ እንደገና ዞራ ስታይ መኪናው ነው። ምን ለማለት ፈልገህ እንዴ? መኪና እኮ እንዳለ ደም በደም ሆኗል። ምን ሆኗል? ደም በደም እንዳልነበረ ሆኗል። የኔ መኪና አለ
በፍጹም አይሳካልሽም። መቼም እኔ በመኪና አደጋ አልሞትም። አሜን። ከዛ እየተናደደች እየተበሳጨች ማለት ነው ወደ ቤቷ ሄደች። በሯን ዘጋች። ሚስትየው እንዲህ አለች፣ ይሄ ነገር ግን እውነት ሳይሆን አይቀርም ማለት። እስቲ አሜን አሜን። ይኸውልህ አለች፣ እኔ እናንተ ጠዋትና ማታ እየተነሳን በእግዚአብሔር ፊት የኢየሱስ ደም እያለ ለቀን ውሏችን ለማታ ለቤታችን የምንረጨው ደም እኮ በመኪና ላይ ታይቷል። እና ይሄ እሷ ያየችው ደም ያንተ የስጋ ደም ሳይሆን የኢየሱስ ደም ነው። እጃችሁን ዘርጉና የኢየሱስ ደም ቤቴን ይጠብቃል። የኢየሱስ ደም ቤቴን ይጠብቃል። የኢየሱስ ደም አጥሬ ነው በሉ እስቲ። የኢየሱስ ደም አጥሬ ነው። አሜን። የኢየሱስ ደም ሁለተኛው ስራው መለኮታዊ ሲጠበቅ አለ። ይኸውላችሁ በብሉይ ኪዳን ዘመን ባይዘው አባወራው እንቅልፋም ከሆነ ፈዛዛ ከሆነ እማወራዋ ተነስታ የካህኑን ስራ ትሰራለች። አንዳንድ ባሎች ፉድ ላይ ናቸው አንገሶች። በቃ ፉዱ ላይ አንቺ በርቺ እንጂ አንቺ ከር የማይሰማችሁ። አሁን እዚህ ውስጥ ከጸለየ 8 ዓመት የሞላው ሰው ይጠፋ 8 ዓመት አሁን ሳይጸልይ እዚህ ነው። አሜን አሜን። በአባወራ ከሆናችሁ ጠዋትን ማታም ስለ መለኮታዊ ጥበቃ ፕሮቴክሽን ማወጅ አለባችሁ። በተለይ ሳውዝ አፍሪካ እስቲ አሜን በላ። አሜን። መኪና ጥሩ መኪና ስለገዛ እኮ ወጣት ነው። ምን የመሰለ መኪና ሰው እየነዳ እኮ ይሞታል። ከቀኔ በፊት የሚታወጅ ደም አለ። እስቲ ደም አለ በላ። ደም አለ። በአጠገብሽ በቀኝ 10 ሺህ ይወድቃል። በአይነ ብቻ ትመለከት፣ ወደ አንተ ግን ምን ስታረግ ስታውጅ ነው። ደሙን ጠዋት ትነሽና 9 ሰዓት ትነሽና በኢየሱስ ደም እናቴ፣ በኢየሱስ ደም ወንድሜ። አንዳንዴ ስልካቸውን ቢትደው ቤት አንደኛውን ቤት ውስጥ በሰላም ጠይቃለሁ። አንዱ ቤት ውስጥ ስገባ ይላል በውሻ መልክ መጥቶ ያስፈራራኛል። አንድ ላይቭ ላይ የኢየሱስን ደም ኃይል እየሰበከ ያለ አንድ አገልጋይ ድንገት